ሰላም ጤና ይስጥልን የቦቴ ለብዝናር ማይ ተመልካቾቻችን እንደምን ቆያችሁ? ዛሬ እንግዲህ በወቅታዊ ጉዳዮች ላይ ልንወያይ እዚህ ስቱዲዮ ከሻለቃ ዳንኤል አናንያ ጋር ተገናኝተናል። ከፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አብራችሁን ቆዩ። ሻለቃ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ። እኛም እናመሰግናለን እንግዲህ ስለሆኑ የካቲት ወር እንግዲህ ብዙ ነገሮችን የምንወያይበት ሀገራችን ብዙ ድሎችን የተቀናጀችበት ወር ነውና እኛም በዛሬ ተገናኘንበት ምክንያት በዚህ ወር ላይ የሚነሱ አድዋን አክብረናል። ዛሬ ደግሞ የካራማራ ቀን ነውና እነሱን እያነሳን ሀሳቦች እንወያያለን። መጀመሪያ እስቲ ሻለቃ ራስዎትን አስተዋውቁ። እሺ፣ በቅድሚያ በዚህ የሚዲያ ድሮን በሆኑት በሰላም አምባሳደር ኮርዳዊት በተቋቋመው ሚዲያ ጎ ቴሌቪዥን እንግዳ አድርጋችሁ ስላቀረባችሁኝ ምስጋናዬ ወደር የለውም። ከዛ በመቀጠል ራሴን ሳሳውቅ ዳንኤል አናንያ እባላለሁ። ትውልድ ቦታዬ ወደ ወለጋ አካባቢ ነው። ሆኖም ግን እዚያ አዲስ አበባ ነው ያደግኩት። ያው እንግዲህ እንደሚታወቀው ሻለቅነቱ ከምንም አልመጣም። በልጅነቴ ነው 18 ዓመት ማትሪክ ሲተፈተል እያለን ወታደር ቤት ተመልምለን የገባ ነው። መጀመሪያም ገብቼ ሰለጠንኩት ደብረ ብርሃን ጠባሴ የሚባል ማሰልጠኛ ገባሁኝ። ከዛ መሰረታዊ ወታደራዊ ትምህርት ወስጄ እንደጨረስኩ ወደ ምስራቅ ግንባር ተመደብኩ። ወደ ምስራቅ እዝ ማለት ነው። እዛ አንድ ዓመት እንደሰራውና እንዳገለገልኩ ያው የሶማሌ ውጊያ ካለቀ በኋላ ማለት ነው። እዛ እንደሰራው በቀጥታ ለመኮንነት ኮርስ ተወዳድሬ ሀረር ጦር ቤት ገባሁ። ያም አሁን በቅርቡ 45 ዓመታችን ያክብረናል። ይሄም ጣቢያ ሰርቶታል ፕሮግራሙን። እዛ ገብቼ ለ42ኛ ጊዜ የተሰጠውን የጩ መኮንኖች ውድድር ጨርሼ በምክትል መቶ አለቃነት ተመረኩ። ከዛ ቀጥታ ወደ ሰሜን ነው የዞርኩት። መኮንን ከሆንኩ በኋላ አብዛኛውን ጊዜን በሰሜን ጦር ግንባር ነው የጨረስኩት። ያው ሰሜኑን ይሄ አሁን የምንቸገርበት የባህር በር እንዳናጣ በሚደረገው ትግል ውስጥ ከፍተኛ ድርሻ ነበረኝ። ይህም ፕሮግራም የሚሰቡ ጓደኞች ያውቃሉ፣ የሚከታተሉ አድማጮች ወይም ተመልካቾች ያውቁ፣ እንተዋወቃለን። እና ከምክትል መቶ አለቃ እስከ ሻለቃ ሰሜን ግንባር ነው የኖርኩት እና ብዙ ፈተናዎችን አሳልፌያለሁ። ብዙ ወታደር ቤት ብዙ እንትን ነው። እንግዲህ ይሄን ሁሉ ሲሆን ሁለት አይነት ስልጠና ነው የወሰድኩት። አንድም በመሰረታዊ ወታደር ትምህርት በመጀመሪያ ደረጃ፣ ቀጥሎ ደግሞ የመኮንነት ህይወት። ሁለቱም በጣም ከባድ ፈተና ያለባቸው ናቸው። ሁሉም እንደውም በዚህ አጋጣሚ የማስተላለፈው ምንድነው ሁሉም ኢትዮጵያዊ በውትድርና ህይወት ውስጥ ቢያልፍ እኔ በጣም ደስ ይለኛል። ምክንያቱም ድፍረት ይሰጣል ለማንኛውም ስራ። እያንዳንዱ ዜጋ አሁን በምዕራባውን ሀገሮች በእስራኤል እና በሌሎችም ሀገሮች ማንኛውም ዜጋ በውትድርና ያልፋል እና ለዜጋው ጥሩ ነው የሚሆነው። ምክንያቱም ተመልሰሽ አሁን አንቺ ጋዜጠኛ ነሽ፣ ውትድርናን ብታቂ ወደ ጋዜጠኝነት ውስጥ ትመለሽ ለምትሰሪው ስራ ተጨማሪ ኃይል ነው የሚሆንሽ እና እያንዳንዱ ዜጋ በውትድርና ህይወት ቢያልፍ በጣም ቆንጆ ነው። የደርግ መንግስት ጀምሮት ነበረ፣ አልዘለቀም እንጂ ጥሩ ነበር። እያንዳንዱ ዜጋ እየመጣ 2 ዓመት አገልግሎ ይመለሳል ወደ ሙያው እና ለዜጋው ጥሩ ነው። ይሄን ለማለት የደፈርኩት ምንድን ነው፣ እኔ አሁን ዛሬ 65 ዓመቴ ነው። ማንኛውንም ስራ እሰራለሁ። የውትድርናው ልምድ፣ የውትድርናው ቻሌንጁ፣ ስልጠናው በሰጠኝ ሙያ መሰረት ኮንፊደንስ በእውነት በጣም እንትን ነው እና ስራ አልመርጥም። ለዛም ነው እስከዛሬ እኔ የ25 ዓመት ልጅ የሚሰራው ስራ መስራት ይችላል። በአሁኑ እድሜ ስራ ሳልመርጥ ሁሉን ስራ እሰራለሁ። ራሴን ችዬ ነው እየኖርኩ ያለሁት። በማንኛውም ስራ ብታሰልፊኝ አሳምሬ ነው የምሰራው እና ይሄን ለማለት የፈለግኩት ምንድነው ውትድርና ጥሩ ነው፣ ያበቃል፣ ያጠናክራል እና ዜጋ ሁሉ በዚህ ቢያልፍ ጥሩ ነው ለማለት ነው። የካቲት ወርን ስናነሳ በሀገራችን ልዩ ቦታ የሚሰጠው ወር ነው። አንደኛ ሀገራችን ብዙ ነገሮችን ብዙ ድሎችን የተጎናጸፈችበት ወር እንደመሆኑ መጠን አድዋን በድምቀት አክብረን ነበረ። አድዋ ሙዚየም ተገኝተን ያን አሳልፈን ዛሬ ደግሞ የካራማራ ቀን ነው። እሱም ደግሞ ይመስለኛል በካራማራ ውጊያ ሰዓት የተሳተፉ ይመስለኛል እንደ ሰራዊት አባልነቱና እስቲ ስለ ካራማራ እናውራ። በጣም ጥሩ ነው። እንደጠቀስሽው የካቲት የድል ወር ነው በእውነቱ።
አሁን ይሄን ኢንተርቪው ስናደርግ በአድዋ ማግስት ላይ ያለ ነው። እንደገና ደግሞ የካራማራ ማግስት ላይ ያለ ነው። ሁለቱም የማይተናነሱ የኢትዮጵያ የጀግንነት ጀግኖቿ ኢትዮጵያን ያስጠሩባት ወር ነው። የካቲት በጣም ብዙ ትውስታ አለን። የድል ነው እና እንደተጠቀሰው ከትላንትና ወደ የተከበረው አድዋ ራሱ ቀላል አይደለም። ኢትዮጵያ ማንነቷን ጥቁር ነጭ ማሸነፍ እንደሚችል ያሳየችበት ነው አድዋ። ጥቁሮች ማሸነፍ እንደሚችሉ ለአፍሪካ ተምሳሌ፣ ለአፍሪካ ኩራት መሆኗን ያረጋገጠችበት ነው አድዋ እና ጀግኖች ኢትዮጵያውያን የሶማሊያን ወራሪ ሰራዊት ዘመናዊ ትጥቅ የታጠቀን በጎራዴና እንትን ነው። በእውነት ለመናገር የሚመጣጠን ሰራዊት አልነበረም። ሁለተኛ መደበኛም አልነበረም። የኛ ሰራዊት ባህላዊ ነው። አዘማመቱም የምንመጣጠን አልነበረም። እነሱ ከአየር እስከታች እስከ ምድር አይነት መሳሪያ የነበራቸው ናቸው። እነሱን አሸንፎ አፍሪካውያን እንዲኮሩ፣ ጥቁሮች እንዲኮሩ በር የከፈተ ድል ነው። በጣም አስደናቂ ድል ነው። እስከዛሬም ያንጸባርቃል። በመቀጠል ደግሞ ካራማራ ነው። ይሄው ነው የተደገመው። ካራማራ ላይ የሰዓቱ አሁን ሶማሊያን ባናነሳ በሰዓቱ የነበረው የዚያድ ባሬ ብንለው ነው የሚሻለው። ምክንያቱም አሁን ከሶማሊያ ጋር ጥሩ እንትን ያለን፣ ዚያድ ባሬ ግን እብሪት ነበረበት። የኢትዮጵያ መንግስት ደግሞ ከኃይለ ሥላሴ የተሸጋገረ ኃይል ነው የያዘው እና ሚስካልኩሌሽን ነበራቸው። አንደርስቲሜሽን ነበረ። ኢትዮጵያን ዛሬ መውረር እንችላለን። ለምን? የረጅም ጊዜ ፕላን ነበራቸው። የሶማሊያ ጦርነት በ69 ብቻ አይደለም፣ በ1956 ሞክረዋል። እንደዛው ተደምሶ ነው የተመለሱት። ያን ጥያቄያቸው ነው ዚያድ ባሬ ያነሳውና በ69 ዓመተ ምህረት ወረራ አካሄደ። ወረራ ሲካሄድ በምስራቅ እስከ 700 ኪሎ ሜትር የኛ ነው። ታላቋን ሶማሊያን ገንባ የሚል ነው። ታላቋን ሶማሊያን ለመገንባት ኦጋዴን መጠቅለል አለብን ነው። እስከ አዋሽ ድረስ ነው፣ ድሬዳዋን አልፎ ማለት ነው። በደቡብ ደግሞ ከ200 ኪሎ ሜትር በላይ በባሌ በግኒር ዘልቀው ገቡ። የዛኔ አሁን ቅድም እንደጠቀሽው ይህ ኃይል አሰላለፍ አንገናኝም ነበር። አንደኛ እነሱ በዛን ሰዓት በራሻ ይታገዙ ነበር ከኛ ቀርብ። እኛ ደግሞ ያው ከኃይለ ሥላሴ የተወረሰ ነውና ከምዕራባውያን ጋር ነበር። በራሻ ይታገዙ ነበረ። የነበረ ሰራዊት በጣም አነስተኛ ነው። ወረሩ እንችላለን ብለው፣ ነገር ግን ያለው ሰራዊት እንዳለ ሆኖ የኢትዮጵያ ሕዝብ በነገራችን ላይ በሰዓቱ የነበሩት ኮሎኔል መንግስቱ ኃይለማርያም ሳናመሰግን አናልፍም። በእውነት ለመናገር እያንዳንዱ መሪ በሰዓቱ ጥሩም ስራ አለው፣ መጥፎ ጎን አለው እና መንግስቱ ኃይለማርያም ሊመሰገኑ የሚገባበት ጉዳይ ተነስ ታጠቅ ብለው ገበሬው በሚሊሻ 300,000 ሰራዊት በ3 ወር ውስጥ ነው የሰለጠነው። የ3 ወር ስልጠና ታጠቅ ጦር ሰፈር የመሪውን ጥሪ ሰብቶ በሰዓቱ የነበሩትን መሪ ማለት ነው መንግስቱ ኃይለማርያም ጥሪ ተቀብሎ 300,000 ሰራዊት በ3 ወር ውስጥ ሰልጥኖ ዘመተ። ከዛ በኋላ ሶማሊያ ዚያድ ባሬ ሰራዊት ሊቆም አልቻለም። በአጭር ጊዜ ነው በአጭር ጊዜ ጥርግርግርግ ተደርጎ እንደውም በቃ ተመለሱ ተብሎ ነው እስከ ሞቃዲሾ ለመዝለቅ ይበቃል፣ እኛ ግዛታችን ከተከበረ የሰው ግዛት አነካም በሚል በተሰጠ ውሳኔ ድንበራችን ከተከበረ በኋላ ሰራዊቱ ባለበት ሊቆም ቻለ። በዚህ ውስጥ ትልልቅ ድርሻ ያበረከተዋል። ለምሳሌ እነ ሻለቃ አሊ በርኬ ያሉ አሊ በርኬ ምንም እኮ ያልሰለጠነው አንደኛ ሻለቃ ባሻ ነው። ብዙም እንትን የለውም። ነገር ግን ልብና ወኔ አገር ወዳድነት ብቻ ነው የነበረው። ከ10 በላይ የጠላት ታንክ ነው የደመሰሰው። የጠላት ታንክ። ይሄ እንግዲህ ምን ያሳያል? የኢትዮጵያ ሕዝብ ለጀግንነቱ ባይከፈለውም ለሀገር ተቆርቋሪ ነውና ለሀገሪቷ የተከፈለ መስዋዕትነት ነው። የሚያሳዝነው ግን ጦርነቱ አለቀ። የሶማሊያን ታንክ አርበደበደ፣ አቃጠለ፣ ለሰራዊቱ በር ከፈተ። የካራማራ ድል ተንጸባረቀ። ይሄ ሲሆን ብቻችንም አልነበርንም። የማይካድ ሀቅ አለ። በሰዓቱ የየመን ወታደሮች አግዘውናል።
በቂ ስላልነበረ ማለት ነው። ከኃይለ ሥላሴ ደርግ የወረሰው የመከላከያ ሰራዊት ብቃት አልነበረው፣ አነስተኛ ነውና የመኖች ሳይቀሩ አግዘውናል፣ መድፈኛ አግዘውናል። ሁለተኛ ደግሞ ኩባ የኩባ ወታደሮች ከኛ ጎን ተሰልፈው ተዋግተዋል። እኛም ፊታችንን አዞረው ሶሻሊዝም ተብሎ አይዲዮሎጂ ተቀይሮ ስለነበረ እነ ራሻም ደግሞ ወደኛ ተገለበጡ ሶማሊያን ጥለው ራሻም አግዘውናል። እስከ ክፍለ ጦር እስከ ብርጌድ ደረጃ በአማካሪነት ደረጃ ሰራዊቱን ሲያማክሩ ነበሩ የራሻ አመራሮች። ታግዝ ነበር። አዎ አይዲዮሎጂና ምን ታደርጊዋለሽ? ዓለም ተቀየረች። የቀዝቃዛው ጦርነት ተጀመረ። በዛን ሰዓት ራሻ ደግሞ ወደኛ ገባች። ሶሻሊዝም ስለተቀበልን ከአሜሪካ ጋር የነበረን ደግሞ ቆመ ማለት ነው፣ ከምዕራቡ ጋራ። ከዛ የኩባ የራሻና የየመን ሰራዊት ያደረገልን እገዛም ቀላልም አልነበረም። በታሪክም ሲዘገብ ነው የሚኖረው። ዞሮ ዞሮ በሰዓቱ መንግስቱ ኃይለማርያም የወሰዱት እርምጃ እኔ እስካሁን አደንቃለሁ። በእውነት ለመናገር በ3 ወር ውስጥ 300,000 ሰራዊት ታጠቅ ጦር ሰፈር ገብቶ ሰለጠነ። ሲሰለጥን መለያ አዲስ አበባ ህዝብ በሱ ገብስ እየቆላ ታጠቅ ጦር ሰፈር ሄዶ በቃ አንድ ነው፣ አንድ ጥሪ ነው፣ አንድ ሀገር ነው መመለስ ስላለበት የሶማሊያ ሰራዊት እዚህ እኮ ታች ደርሷል። አዋሽ እኮ ማለት 200 ኪሎ ሜትር ነው። ስለዚህ ከዚህ በላይ ህልውና የለንም እና የአዲስ አበባ ህዝብ ታጠቅ ጦር ሰፈር ሄዶ ምግብ እያዘጋጀ ተባብሮ አግዞ ይህን ሰራዊት ለስልጠና አብቅቶ ግንባር ገባ። ግንባር ገብቶም አላሳፈረም። ያንን እብሪተኛ ሰራዊት አባሮ አሁን ነገ ለምናከብረው የካራማራ ድል በቅተናል። በጣም ጥሩ እንግዲህ በጣም ደስ ይላል። አሁን ደግሞ የአሁኑ ትውልድ የአሁኑ መከላከያ ሰራዊታችን ደግሞ በቁርጠኝነት የተወሰደብንን የቀይ ባህራችንን እናስመልሳለን ብሎ በቁርጠኝነት መንፈስ ተነስቷል። እስቲ ስለሱ እናውራ። አዎ እኔ ብዙ ጊዜ እናገራለሁ። ቀይ ባህር ላይ እኔ ብዙ አሳልፌያለሁ። በብዛት ከምክትል መቶ አለቃ እስከ ሻለቃ ስደርስ ሰሜን ግንባር ነበርኩ። ይሄ አሁን ዛሬ የሆነው እንዳይሆን ለምን ተወሰደብን? ሌላ ጊዜ ከታሪክ ባለሙያዎች ጋር እናወራለን። እንዴት እንደተወሰደ እናውቀዋለን። አንድም እኛም ጋር በነበረ ድክመት፣ ሁለተኛ ውስጣችንም በነበረ የባንዳና የውስጥ ጠላት ሳቦታጅ ማለት ነው። እሱ ተጨማምሮ ትልቁን የአንበሳ ድርሻ የወሰዱት ሻዕቢያና ወያኔ ናቸው። እኔ የኤርትራን ህዝብና የትግራይን ህዝብ ወንድሞቼ ናቸው፣ ታላላቆቼ፣ ቤተሰብ ነን እና ህዝቡን አይደለም የምናገረው። እነዚህ ሁለት ፓርቲዎች ናቸው ወንጀለኞቹ። እንደ ታሪክ አሁን ቀይ ባህር ይመለስ አይመለስ ብለን እንደው ባጭሩ ብናወራ አይደለም። ለምን ሄደ እንዴት ሄደ የሚለውን ስናነሳ ትልቁ ሚና የሚጫወቱት ሻዕቢያና ወያኔ ናቸው። ሻዕቢያ የሚባል ፓርቲ፣ ወያኔ የሚባል ፓርቲ። ከሁሉ በላይ ደግሞ አሁን ብዙ ሰው ያልተረዳው ቅድም ካራማራ ላይ ያልገለጽኩት ኢህአፓ የሚባል ፓርቲ አለ። አሁን አንዳንድ ቦታ ኢህአፓ ነን ብለው ቢፎክሩ ሰዎች አይቻለሁ። የሚገርመው ደግሞ አሁንም ለምርጫ ሊወዳደር ነው። በምርጫ ቦርድ ተመዝግቦ አለ። በመሰረቱ ትልቅ ወንጀል የሰራው ከሻዕቢያና ከወያኔ ጋር ተባብሮ ኢህአፓ ነው። እንዴት ብትይ የሶማሊያን ጦርነት ደግፏል እኮ ኢህአፓ የሚባል ፓርቲ። ለኢትዮጵያ ቆረቆራለሁ የሚል በኢትዮጵያ ስም የተቋቋመ ፓርቲ የሶማሊያ ውጊያ ልክ ነው ብሎ ይደግፍ ነበር። በምን መንገድ? በቃ ትክክል ነች። ሰራዊቱ እንዳይዋጋ ውስጥ ሆኖ ወረቀት ይበትን ነበር። አንቺ ልጅ ነሽ ባደርሽም ትንሽ ብታነቢ ታገኘዋለሽ። ሰራዊቱ አብዛኛው እንደነገርኩሽ ሚሊሻ ነው፣ ገበሬ ነው፣ ከግብርና ነው ቀጥታ ታጥቆ የገባው እና በትንሽ ሳቦታጅ ነው ቢፈታው እና ጦሩ እንዲያፈገፍግ ምስራቅ ላይ ያልተሰራ ሳቦታጅ የለም። እና እኔ አፍራለሁ። አንዳንድ ጊዜ ኢህአፓ የሚባል ፓርቲ ስሙ ሲጠራ ይቀፈኛል። ለምን ይቀፈኛል መሰለሽ? ኢህአፓ በማን ነበር የሚመራው? ይህን ፕሮግራም የሚያዳምጡ ሰዎች ያውቁታል። በወያኔና በሻዕቢያ መሪዎች እኮ ነው የሚመራ የነበረው። የኢህአፓ መሪ ማን እንደነበር ታውቂያለሽ? ዶክተር ተስፋዬ ደበሳህ የሚባል። ተስፋዬ ደበሳህ ስሙ ይናገራል ማን እንደሆነ። የህወሓት አባል ነው። ኢህአፓን ይመራል። አስቢው፣ እዚህ በኢትዮጵያ ስም ፓርቲ ተቋቁሞ ኢህአፓ ተብሎ እዚህ የህወሓት ነው የሚመራው የነበረው። አሁን ለዛሬ እንደሚያደርጉት እነ ብርሃነ መስቀል ረዳ ናቸው የኢህአፓ መሪዎች የነበሩት። በኢትዮጵያ ህዝብ ስም
እንደ ወጣቱን ያስጨረሰው ኢህአፓ እኮ ነው ሲጀመር። አሁን ወደኋላ መመለስ ይወድብኛል። በደርግ ጊዜ ቀይ ሽብርና ነጭ ሽብር ይባል አለ። ደርግ ሰው ጨረሰ ይባላል። ኢህአፓ የጨረሰው ሰውስ ማን ይቁጠረው? መጀመሪያ እኮ ኢህአፓ ነው ሰው መግደል የጀመረው። ይሄን ያነሳሁልሽ ለምንድን ነው? ይሄ አሁን ቀይ ባህር ያጣነው ምናምን ሳቦታጁን እንድናገኘው ነው መንገዱ። እና ኢህአፓ የሰራው ወንጀል ነው። ከአንገት በላይ ነበር የሚገሉት የነበሩት እነሱ ምሁራንን። የደርግ ብችን ላይ እያሉ ምሁራን ጋዜጠኞች ተደፍተዋል በየበረንዳው በየእንትኑ ላይ ትጥቅ አስታጥቀው ሻዕቢያና ወያኔ አሰልጥነዋቸው ኢህአፓ ተብለው ተቋቁሞ ስኳድ ገዳይ ቡድን የሚባል አለ። ምሁራን ተገደሉ በየሜዳው። ያንን ደግሞ ለመከላከል እርምጃ መውሰድ ጀመረ መንግስት። እንደ መንግስት መከላከል አለበት እኔ አምናለሁ። እና ሲያጠቃቸው ቀይ ሽብር ነጭ ሽብር ቀይ ሽብር እንደመሳለም ብሎ ተነሳ፣ ዘመተ። ኢህአፓን እየፈለገ ማባረር መግደል ጀመረ መንግስት። ኤኒዌይ በዚህም አንዱ ልጅ ከአንድ ቤት ውስጥ አንዱ ኢህአፓ ነው፣ አንዱ ተገዳድሏል። እና ኢህአፓ ለዚህ ሁሉ መንስኤ ነው። እኔ አሁን ለምርጫ ሲቀርብ የሚያሳፍረኝ ቡድን ነው እና በሻዕቢያና በወያኔ የተመሰረተ ፓርቲ ነው። እነሱ ናቸው ይህን ሁሉ ሳቦታጅ ያደረጉትና አጣድፈው መጨረሻ ላይ ኢህአፓ ከዚህ ደርግ ሲያባረረው የት ነው የገባው ታውቂያለሽ? አታውቂም? አሲምባ ነው የገባው። አሲምባ ትግራይ ውስጥ የጦር ቤዝ ወያኔ ጋር ተቀላቀለ ማለት ነው። ወደ ቤቱ ገባ ኢህአፓ። አሁን ኢህአፓ ነው ዛሬ ዘራፍ ቢሉ በጣም ወርስት ነው የማልወደው ፓርቲ ቢባል ከሻዕቢያና ከወያኔ በላይ ኢህአፓ ነው ኢትዮጵያ ለዚህ ይዳረጋት። ከዛስ ሰሜን ያለው ሰራዊት የኢህአፓን ወረቀት አንዳንድ መጽሐፍና ማንበብ የማይችሉት መፈክር እያስያዙ ደርግ እንደረሽድ አስደርገዋል። ደርግን የሚቃወም ወረቀት እየሰጡ ያልሰራው ሳቦታጅ የለም። ሰራዊቱ እንዳይወጋ በምስራቅ ብቻ አይደለም ሰሜን ላይ የሚደረገውን ጦርነት ሲያሰናክል የነበረ ሻዕቢያ መኮንኖቹን እያደነ ወታደሮቹን እያጭበረበረ ሚሊሻ ላያነብ የሚችሉም አሉ ማንበብ የማይችሉ መፈክር ገልብጠው እየሰጡላ ደርጊው ደም ብሎ የሚይዝ ያኔ ይመታሻል። እና ኢህአፓ ያልሰራው ሳቦታጅ የለም። ለዚህ ነው እንግዲህ ቀይ ባህርን ልናጣ የቻልነው። እንትን ነው መስተጋብር አይደለ? የተወሳሰበ ችግር አለው። ሰራዊቱም ጋር ችግር አለ። ያን ወደፊት በሌላ አጀንዳ እናወራለን። አሻጥር አለ። ሁለተኛ ደግሞ የኛን ልማት የማይፈልጉ አረብ ሀገራትም ነበሩ፣ ምዕራባውያንም ነበሩ። መንግስቱን ስለጠሉ ብቻ አሁን ዛሬ የምትሰቃየው ሶሪያ የእጇን ያገኘችው እነ የሻዕቢያና የወያኔ አመራሮች እዛ ነው የሰለጠኑት። ዛሬ ሶሪያው ከአገር በታች ሆና ተበትና ነው ያለችው። እና እኛን ያልጎዳን አገር የለም። እነ ግብፅስ ከጥንትም ወደፊትም ጠላቶቻችን ናቸው። እነሱንም ይደግፉ ነበረ። ትልቁ ደግሞ ወደ ጦርነቱ ማብቂያ ላይ የተባበሩት መንግስታት ሴክሬታሪ የነበረው ቡትሮስ ጋሊ ነው፣ ግብፃዊ ነው። ምን ታሪክ ካወቅሽ ሚና ተጫውቷል። በመቀጠል ህወሓት ትልቁ ሚና ተጣድፎ የኤርትራን አገርነት ያረጋገጠው የወቅቱ መሪ መለስ ዜናዊ ነው። ለማን ያቀረበው? ለቡትሮስ ጋሊ። አስቢው፣ መለስ ዜናዊ እና ቡትሮስ ጋሊ ባይሰጡ ነው የሚገርመው። እውቅና ቶሎ አጣድፈው የለም እነሱ ደግሞ አሰብን ይጠቀሙ፣ እናንተ ቀይ ባህርን ተጠቀሙ እንኳን አልተባለም። ሲጠየቁም ምንድን ነው ያሉት? የሰዓቱ ጠቅላይ ሚኒስትር መለስ ዜናዊ እንደዚህ አይነት ጥያቄ አንጠይቅም፣ ሉዓላዊ ሀገር ነው፣ አሰብ ምናምን የምትሉትን እረፉ ነው የተባለው። ግመል ያፈንጩበት ነው የተባለው። የማይባል መልስ ነው። ሟች ወቃስ አሉና የማይሰጥ ከዱሩ የማይጠበቅ ነው። ግመል ያፈንጩበት። እንዴት ግመል ይፈነጭበታል? የኢትዮጵያ ንብረት እኮ ነው እዛ ያለው። አሰብ እኮ ኢትዮጵያ ነው። ኢትዮጵያን ሳይወድ ኢትዮጵያን የመራ መሪ ነው ማለት ነው። ለምን ነዳጅ ማጣሪያ አለን እኮ እዛ፣ ህዝብ አለን እኮ። ባይገርምሽ እኮ አሰብ ራስ ገዝ እኮ ራሱን ችሎ የሚኖር የነበረ ህዝብ እኮ ነው። በኢትዮጵያ መንግስት ስር እንደነ ድሬዳዋ እንደ አዲስ አበባ። አዎ ያንን ነው እኮ ያሳጡን። ግመል ይፈንጭበት ነው የተባለው ይባላል እንደዚህ። እና በዛ ተደማምሮ ከእጃችን ሊወጣ ቻለ እንጂ መስዋዕትነት ተከፍሏል። ይሄን ላለማየት አለቆች አሉ፣ ጀግና አለቆቼ ኮሎኔል በላይ አስጨናቂ የሚባሉ ወደብ የሌላትን ኢትዮጵያ አላይም ብለው እዛ ቀይ ባህር ላይ ባንዲራው ተጠቅልሎ ነው ሽጉጡን የጠጣው። ትቼ አልሄድም ብሎ እኔ
አሁን ድረስ አእምሮ ውስጥ አለ። እዛ ምጽዋን የሌላት ኢትዮጵያን አላያትም ከዚህ በኋላ ብሎ ምጽዋ ድፍት ብሎ የቀረ ጀነራል ማለሁ ተሾመ ተሰማ እሳቸውም ምጽዋ ለቅቄ አልሄድም የኢትዮጵያን ሕዝብ ፊት ዞር ያለኝ ብለው ሽጉጣቸውን ጠጡ እና ይሄ ሁሉ እስከዚህ ድረስ ትግል ተደርጓል። ነገር ግን ሻዕቢያና ወያኔ ድሮም የኢትዮጵያ ወዳጅ አይደሉም፣ ጠላት ናቸው። ባይገርምሽ አሁን ለምንድን ነው ሁሌ ጦርነት ጉሰማ ከሰሜን የሚነሳው? ከድሮ ጀምሮ ጦርነት ናፋቂ ናቸው። ሰላም አይፈልጉም። ጦርነት ሰላም ያላት ኢትዮጵያን አይፈልጉም። በሰሜን በኩል ጦርነት ባይኖርበት ዛሬ በደረስን ነበር። እኔም አድጌ እኔም ወታደር ሆኜ ካየሁበት ጊዜ ጀምሮ እና በፊትም ጀምሮ ሰሜኑ ፓርታችን ከጦርነት ተላቆ አያውቅም። እግዚአብሔር እንደፈረደብን አናውቅም። በሆነን ለመናገር በሰሜን አቅጣጫ የምናባክነው የሰው ኃይል የምናባክነው ገንዘብ ኢትዮጵያን ኒውዮርክ የሚያደርጋት ነው። አሁን እሱን ነው የሚፈልጉት። ልማት የለም፣ ሁሌ ጦርነት ነው። ጦርነት ነው በቃ ነጋም ጠባም ጦርነት ይፈልጋል። ይሄ የሚያሳየው ምንድን ነው? ህዝባቸውንም አይወዱም እነዚህ ሁለት ፓርቲዎች ለራሳቸው። ሻዕቢያም የኤርትራን ህዝብ አይወድም፣ ሳይወድ የሚመራ ፓርቲ ነው። ህወሓትም የትግራይን ህዝብ አይወድም። የትግራይን ህዝብ ቢሆን ኖሮ እንደ ደቡቡ ክፍል ጸጥ ብሎ ወደ ልማት በዞረ ነበረ። መቼ ነው ትግራይ የምትለማ? መቼ ነው? ሁሌ ጦርነት። አርፈው ስራቸውን ቢሰሩ አርፈው ህዝባቸው ሰርቶ እንዲበላ አላደረጉትም። አሁን ዛሬ እኮ እዚህ አዲስ አበባ ውስጥ የትግራይ ህዝብ ሆነ የኤርትራ ህዝብ ደጉድ ተሰዶ ነው ያለው። መኖር አልቻለማ። እዛ ኤርትራም ሆነ ትግራይ መኖር አይቻልም። ስራ የለማ፣ ልማት የለም። ሁሌ ጉሰማ ነው፣ ሁሌ ጦርነት ነው። የተሰቃየ ህዝብ ነው፣ ያየ ነው። ጦርነትን ደግሞ ከማንም በላይ ያውቁታል። የኖሩበት ነው፣ የተቆራረጡበት ነው፣ አካለ ስንኩል የሆኑበት ነው። መቼ ነው ትርፍ የለም፣ ትምህርት የለም እኮ ትምህርት። ወጣቶች እዚህ ሶሪ ቱ ሴይ ዛት ልመና እዚህ ከተማ ውስጥ ኬት እንደሆነ አንቺ ታውቂዋለሽ፣ በልቦናሽ አላወራም። በጣም ይቀፋል። ይህን ህዝብ ግን በጣም እየበደሉት ነው። እኔ ህዝቡ አይደለም ፓርቲዎቹ በእውነት ስልጣናቸውን ለማቆየት በንጹሃኑ ህዝብ ላይ ቢበቃስ ደግሞ በስልጣናቸው እኮ ማግኘት የሚገባቸው ነገር አግኝተዋል እኮ። እሱን አርፎ ቢጠቀሙ ለወጣቱ ቢለቁ። እንግዲህ ለ80 ዓመት እድሜ ላላቸው ሰዎች የ20 ዓመት ወጣት መሞት አለበት፣ መሰዋት አለበት። አይበቃቸውም? ለህዝቡ እንኳን ቢያስቡ ልጆቻቸው የት ነው ያሉት? አሜሪካና አውሮፓ ነው ያሉት። እዚህ ግን ድሃውን የትግራይ ህዝብ ድሃውን የኤርትራ ህዝብ ማስጨረስ ነው። ይሄ ሁሉ ታሪክ ተደማምሮ ነው እንግዲህ ቀይ ባህር ከኛ እጅ የወጣው። ኤኒዌይ አሁን ወደ ጉዳዩ ስንመለስ አሁን ደግሞ ጥያቄ ትውልድ ተፈጥሯል። ባህር ያስፈልገናል። እውነት ነው፣ ባህር ያስፈልገናል። እዚህ ላይ መታወቅ ያለበት የባህር በርና ወደብ መለያየት አለበት። ባህር በር ሉዓላዊነት የሚከበርበት ነው። የምትፈልጊውን ነገር ያለ ሴኩሪቲ የምታስገቢና የምታስወጭበት ነው። ወደብ ከየት መከራየት ይቻላል። ለምሳሌ በሞምባሳ በፖርት ሱዳን ወደብ በገንዘብ ብዛት ርቀት ስላለው ከሞምባሳ መጠቀም ይቻላል። አሁን እንደምናደርገው በጅቡቲ እንደምንጠቀመው። ባህር በር ግን የምንለው ህልውና መረጋገጥ አለበት። የፈለግሽን ዕቃ አሁን ጅቡቲ ላይ ተፈትሸን ነው ዕቃ የምናስገባው፣ መብቷ ነውና። ባህር በር ቢኖር ቀይ ባህር የኛ ቢሆን ግን የፈለግነው ዕቃ ከየትኛውም ዓለም ክፍል እናስገባለን፣ እናስወጣለን፣ አንፈተሽም። የሉዓላዊነት መገለጫ ነው ብለን ነው እኛም እዛ የልዩነት እድሜያችን የጨረስነው እዛ። ያ እንዳይሆነው ነው እና አሁን ደግሞ ጠቅላይ ሚኒስትራችን ባስቀመጡት አጀንዳ ወደብ ያስፈልገናል። ወደብ ያስፈልጋል ስንል በብዙ መንገድ ነው። ኃይል በፉከራ አይደለም፣ ኃይል በመጠቀምም አይደለም፣ ሰጥተው በመቀበል። ቢያውቁት እኮ የሻዕቢያም ሆነ የህወሓት መሪዎች ወደቡን እኮ አልተጠቀሙበትም እኮ። ወደቡን ይዘውት ቀይ ባህርን ምንም ዝም ብሎ እኮ መፈንጫ እኮ ምንም። ጣሊያን በእንትን ነው የምትጠቀመው። ቶሪኖ የሚባል ወደብ አላት። የቱሪስት ከተማ ነች። ገበያዋ ከፍተኛ ነው። ኤርትራ ቀይ ባህር እንኳን የተጠቀምበት አይደለም እኮ። ዝም ብሎ ቢጠቀምና ቢያድጉ እኮ ጥሩ ነው። አሰብ ዝም ብሎ ቁጭ ብለዋል። ዝም ብሎ ድሮ እኮ ትልቅ ህዝብ የነበረበት ነው። አሁን እኮ 500 ወይም 1000 ሰው አይሞላም ያለው። ዝም ብሎ የተረሳ ህዝብ ነው አሰብ ያለው። ቢያንስ እኮ ለራሳቸው ለህዝባቸው ልማትም አላዋሉትም። ስለዚህ እነሱ ናቸው ሊጠይቁን የሚገባ። ተጠቀሙ ይሄን ወደብ።
ይሄን ያልከፈሉን አይባልም እንዴ? ሰው አይበስልም እንዴ? ድሮ የዛሬ 60 ዓመት የ70 ዓመት አጀንዳ ተይዞ ግትር ድርቅና ነው እንጂ እኛ ሳንፈልግ ኧረ ፕሊስ እንጋራው፣ አብረን እንልማ፣ አብረን እንደግነው መባል ያለበት። እዚህ ላይ የኛ መንግስትም በጀመረው መንገድ ዲፕሎማሲው ማጠናከር ያስፈልጋል። ለምንድን ነው መሰለሽ አሁን ሰሞኑን የኢራንና የእስራኤልን የአሜሪካን ውጊያ እያየሽ ነው እና ቀይ ባህር የኢትዮጵያን ብቻ ሳይሆን የኤርትራን ብቻ ሳይሆን የዓለም ኢንተረስት አለበት። ስለዚህ አገሮችን የማሳመን ጉዳይም ያስፈልጋል የዲፕሎማሲ ስራ። ለምን ያው አሁን ለምሳሌ ኢራን እየደበደበች ያለችው የት ያሉትን የአሜሪካን ቤዞች እየደበደበች ነው ያለችው። ቀይ ባህር ላይ የአሜሪካ ቤዝ አለ፣ የቻይና ቤዝ አለ፣ የአሜሪካ ቤዝ፣ የተለያዩ ሀገሮች ቤዝ አለ፣ የፈረንሳይ ቤዝ አለ። እና የኛ ኢንተረስት ብቻ አይደለም የምልሽ። ለዛ ነው ኤርትራ ፈለገችም ኢትዮጵያ ፈለገችም ሳይሆን ዓለምም ሚና አለው። ዓለምን ደግሞ ለማሳመን ወደኛ ሐሳብ ለማምጣት እኛ የወደብ ባለቤት እንድንሆን በእርግጥ ታሪካዊ ንብረታችን ነው፣ ታሪካዊ ዕቃችን ነው። ግን ተወስዶብናል በተጭበረበረም በሳቦታጅም። ያን ለማስመለስ ደግሞ ኤርትራ ስለፈለገች ኢትዮጵያ ስለፈለገችም አይደለም። ዓለም የዓለምን የኃይል ሚዛን ማየት ይፈልጋል። ቀይ ባህርም ብዙ ሀገሮች ይጠቀሙበታል ለቤዝ ማለት ነው። ሚሊተሪ ካምፕስ ነው አሉ ልክ እንደ ጅቡቲ ማለት ነው። አሁን ለዚህ እኮ ነው እየደበደበች ያለችው በየአረብ ሀገራት ያሉትን የአሜሪካ ቤዞች እየመታች ነው ኢራን። ቀይ ባህርም እንደዛው አለበት ማለት ነው። እና ትልቅ የፖለቲካ እርምጃ ይፈልጋል፣ ዲፕሎማሲ ይፈልጋል። ዲፕሎማሲ ደግሞ በማን ነው? በሀገር ውስጥ ባሉ ምሁራን ተብዬዎች፣ ሁለተኛ ደግሞ ውጭ ባሉ ዲያስፖራዎች ስራ መሰራት አለበት። ወደብን አስፈላጊነት ዓለምን የማሳመን ስራ ነው። ሁለታችን ብቻ ቦክስ ተሰነዛዝረን በኢትዮጵያና በኤርትራ መካከል በሚደረግ ውጊያ ወይም ልመና ቀይ ባህር ልናገኝ አንችልም። ዲፕሎማሲ ይፈልጋል። የዓለም የትኩረትን አቅጣጫም ነው። ሀያላን ሀገሮችም የሚፈልጉበት ትኩረት አለ እና የብዙ ሀገሮች የትኩረት አቅጣጫ ስለሆነ ኤርትራም እምቢ ላይለን ይችላል። እኛም ደግሞ አምጣ ማለት ብቻም ሳይሆን የዓለም ተጽዕኖ ይፈልጋል። የኛ ጥያቄ እንዳለ ሆኖ እንጂ አሁን ዛሬ በዚህ ዘመን ውጊያ አላስፈላጊ ነው። ውጊያ አድካሚ ነው። አይቼዋለሁ፣ ቆስዬ አውቀዋለሁ። ውጊያ አውዳሚ ነው፣ አያስፈልግም። በተቻለ መጠን በሰላም ቅድም እንደነገርኩሽ እንጠቀም የሚሉበትን ስራ የመስራት ስራ፣ የፖለቲካ ስራ ሊሰራ ይገባል። እንዴት ነው የፖለቲካ ስራ የሚሰራው? ለምሳሌ ፕሬዝዳንት ኢሳያስ ግግም ያሉ ናቸው። የዛሬ 70-80 ዓመት አጀንዳ ይዞ ነው አንድ ቦታ አልተለወጡም ሰውየው። ህዝቡ ግን እዚህ ነው ያለው። ህዝባቸው እዚህ እኮ ነው ያለው። በብዛት በፐርሰንት ብታወጪው በብዛት በይው ድፍን አዲስ አበባ ውስጥ ኤርትራውያን ያሉ። እነሱ ላይ ስራ አይሰራም ወይ? ይሄንም ልሽ ፖለቲካ ሰራተኞች መስራት አለባቸው። ስራ መስራት። ለምን አንቲ ኢሳያስ የሚሆን ቡድን የመፍጠር ስራ፣ ህዝቡን የማሳመን እዚህ ህዝቡ አለልሽ እዚህ እኮ ስራው መሰራት ይችላል። በውጭም እንዳለ ሆኖ ኢትዮጵያ ውስጥ ያሉ ዜጎች ላይ ስራ ሰርቶ ኢሳያስን ነው እንዲሉ የማድረግ ስራ መሰራት አለበት እንጂ ሰውየው አይሰሙም። ለምንድን ነው ባይዘው ኤርትራ ነፃ ወጣለች? ነፃነት ማለት ምን ማለት ነው? ነፃነት ማለት ባንዲራ ማውለብለብ እኮ አይደለም። ህዝቡ ሰርቶ እንዲበላ ማመቻቸት፣ ህዝቡ አገሩ ወዶ ወደ ልማት እንዲዞር የማድረግ ስራ ካልተሰራ ምንድን ነው የነፃነት ትርጉሙ? አሁን እኔ ራሱ አቶ ኢሳያስ እኔ ይገርሙኛል። ለፍቷል። የወጣትነት ዕድሜውን ኤርትራን ለመገንጠል ለፍቷል። አሁን ደግሞ አርፎ ቢበላበት ዘመን አይደል እንዴ? አሮጌ ቤት እኮ ነው የሚኖሩት አሁን። እኔ አስመራ ትቻት የመጣሁት አስመራ እኮ ነው ያለችው። ቀለም አልተቀባም። ቤቶቹ እንኳን ሊገነቡ ቀለም አልተቀቡ፣ አልታደሰም። ምን ነፃነት የሚያስረዳኝ ሰው ካለ እፈልጋለሁ። ዴፊኒሽኑ ምንድን ነው ነፃነት? ሊብሬሽን ምን ማለት ነው? ካልተለወጥሽበት አሁን ዛሬ 35 እና 40 ዓመት ሆነ። ከመገንጠሏ በፊት የነበረች ኤርትራና ከተገነጠለች በኋላ ያለችው ኤርትራ እስቲ ዓለም ይመልከተው። ቪዲዮ ምናምን ካየሽ ባይዘወይ የመንግስቱ ኃይለማርያም መፈክሮች አሉ። እስካሁን እንኳን ቤቶቹ ሊታደሱ ቀለም ሊቀቡ የደርግ መፈክሮች አሉ። በየቤቱ ላይ ይታያል። ምን ባሉበት ነው ያሉ ተሰንክረው። የኤርትራ እስረኛ ነው ለማለት ብገደደው ለዛ በአንድ የሆነ ቡድን ታፍኖ ተዘግቶበት ያለ ህዝብ ነው
ነፃነት የለውም። እንደፈለገ አይደለም። ባይዘው ህገ መንግስት የላቸውም እኮ የኤርትራ ህዝብ ፓርላማ የለም እኮ በአንድ ሻዕቢያ ነው የሚመራው። እስካሁን እንዴት ብሎ የሚጠይቅ ትውልድ መፈጠር አለበት ነው። የተማሩ ኤርትራውያን ያሉ፣ ወጣት ኤርትራውያን ያሉ፣ አዲስ ለውጥ የሚፈልጉ እነሱ ይህን ኃይል ማስወገድና ኤርትራ ወደ ልማት መዞር አለባት። የኤርትራ ህዝብ እኮ ማክሲመም 5 ሚሊዮን ህዝብ ነው። 5 ሚሊዮን ህዝብ እኮ ለመለወጥ ትንሽ ነው የሚበቃው። ያ እድል አልተሰጠውም። እንደታሸገ ነው ያለው። ለምን ታዲያ መስዋዕትነት ተከፈለ? ለምን ያሉ ጊዜ በጣም ታሪካዊ ክስተት እየተሰራ ነው ያለው። 35 ዓመት ባለበት መቆም በዛሬ ዓለም የት እየደረሰች ነው ያለች? እኛ እንኳን 130 ሚሊዮን እንዴት ነው ልማታችን የሚታየው? እነሱ ደግሞ 5 ሚሊዮን ናቸው። ኒውዮርክን ማስናቅ የሚችሉበት ድል እያበላሹ ነው። ለዚህ ነው የነፃነት ትርጉሙን የሚያስረዳኝ ሰው ፈልጋለሁ። የነፃነት ምን ማለት እንደሆነ ከተገነጠሉ ቢያድጉ ደስ ይለኛል እኮ። እኛ ወደዛ እንሰደድም ነበር ወደ ተሻለ ሀገር። አልሆኑም፣ ለራሳቸው ነው። ይሄ ኡጋንዳን እያጨናነቀው ያሉት፣ ኢትዮጵያን እያጨናነቀው ያሉት። ለምን ምንም የለም እዛ። ታዲያ ለምን አስፈለገ ባንዲራ ብቻ ማውለብለብ? ሁለተኛ ነገር ደግሞ ደሴት ሆናለች። ራሷ ታስራ ነው ያለችው። ኤርትራ ራሷ ታስራ ነው ያለች። በማን? በሻዕቢያ ቁጭ ብላ ታስራ ተከባ ነው ያለችው። ከሱዳን ሰላም የለው፣ ከሶማሊያ ሰላም የለው፣ ከአረባዊ ግብሮች ጋር ሰላም የለው። በቃ አይድል የሆነ ቁጭ ያለ መንግስት ነው። ያለ ፓርላማ ያለ ህገ መንግስት የሚመራ ህዝብ ነው እና ታፍኖ ነው ያለው። የኤርትራን ህዝብ ራሱ ነፃ ማውጣት የምንችልበት ሁኔታ መፈጠር ነው ያለበት። ጠያቂ ዜጋ እንዲፈጠር ፖለቲካ ሰራተኞቻችን ስራ መስራት አለባቸው። ህዝቡ እዚህ ነው ያለውና የአጂቴሽን ስራ፣ የፕሮፓጋንዳ ስራ መሰራት አለበት በሚመለከተው አካል። በጣም ጥሩ እንግዲህ ሻለቃ፣ በጣም ጥሩ ቆይታ፣ በጣም ደስ የሚል ቆይታ ነው። ብዙ አስተማሪ፣ ተመልካቾቻችንም ብዙ የተማሩበት ነው። እኔም በግሌ ደግሞ በጣም የተማርኩበት ከነገሩን ታሪክ ሀገራችንን ወደኋላ መለስ ብለን እንድናውቅ ካራማራ የሚለውን ነገር ማን ነበር፣ ኢትዮጵያ ከማን ጋር ተዋጋች፣ ብዙ ትውልድ ይህን ነገር አላውቀውም እና ስለሱ ብዙ ጥሩ አስተማሪ መልእክቶችን አስተላልፈውልናል። ስለ አድዋ በጣም ደስ የሚል ነው። ቀረ የሚሉት መልእክት ካለ፣ ማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጦት። እንግዲህ ቀረ ሳይሆን እንደው ጫን ብለንም እንድናወራበት የፈለግኩት ይሄ ባህር ጉዳይ፣ ባህር አስፈላጊ ነው። ያው ቅድም እንደጠቀስኩት በድግም እንዳይሆን በዲፕሎማሲ ነው። ውጊያ አላስፈላጊ ነው፣ ወጪ ነው፣ ጉዳት ነው፣ የሰው ጉዳት ነው እና በዲፕሎማሲ ግን እንደነገርኩሽ የፖለቲካ ስራ በውጭም በሀገር ውስጥ እንዳውም ጥሩ አጋጣሚ ኤርትራውን እዚሁ ነው ያሉት። እዚሁ በእነሱ ላይ ሰርቶ አዲስ ኃይል አዲስ ወጣት ኤርትራውያንን መመልመል የውስጥ ለውስጥ ስራ የፓርቲ ፖለቲካ ስራ ይባላል። ስንማር ነበር ድሮ። የትን ስራ እንዲህ ሚዲያ ላይ መናገር አይቻልም እንጂ የፖለቲካ ስራ ስልሽ የመለየት የመነጠል ስራ ተረድተሽ ከሆነ አላውቅም። የፖለቲካ ስራ መሰራት አለበት። ምን ማለት እንደፈለግኩ የሚገባው ሰው ሊኖር ይችላል። እኔ ግን ስትሬት መናገር አልፈልግም። ወጣት ኃይል ተተኪ ኃይል ለምን ብሎ ጠያቂ የት ነበር? ኤርትራውያን አሁን ነፃነት አግኝተናል፣ ግን ምን እየሰራን ነው ሊል የሚችል ትውልድ እንዲፈጠር ፑሽ የማድረግ ስራ የአድዋ ልጅነታችን መስከር አለብን ማለት ነው። እሱን ነው የምለው እና ለአፍሪካውን ምልክት የሆነንን ኤርትራ እውነት ያሳዝናል። ወደኋላ ቀርቷል። የመጨረሻው እኮ ደካማ ሀገር ነው ኤርትራ በአሁኑ ሰዓት። ከኛ ሀገር በነበሩ ጊዜ የት ነበሩ? አሁን የት ነው ያሉት? ይህንን ወጣቱ እንዲያስብ እነሱ ተነጥለው ሄደው እኮ ጥሩ ሆኖ ፕሮግሬስ አሳይተው ዴቨሎፕ አድርገው ቢሆን እኛ ሁሉ ወደዛ እንሰደድ ነበር። ግን ነው ወይ እነሱ የተሰደዱ ሰው ለምን ታዲያ ውጊያውን ለምን አስፈለገ? ለምን ተገነጠልን ብሎ ጠያቂ ዜጋ የመፍጠር ስራ የመንግስታችን ስራ ነው ለማለት ነው። እኛም ደግሞ መላው ኢትዮጵያ ህዝብ ደግሞ ከሰራዊታችን ከመንግስታችን ጎን ቆሞ ጀግኖች አርበኞቻችን በአድዋ ያስተላለፉልንን እንዲሁም ደግሞ መከላከያ ሰራዊታችን በካራማራ ጊዜ ያስረከበንን ድል ደግሞ እኛም ደግሞ ለቀጣዩ ትውልድ በቀይ ባህሩ አስመልሰ ነው የሚጻፍ ታሪክ እንደምንሰራ ተስፋ እናደርጋለን። እውነት ነው። እንግዲህ ተመልካቾቻችን ከሻለቃ ዳንኤል አናንያ ጋር የነበረን ቆይታ ይህን ይመስል ነበረ። ቀጣይ ከሌላ እንግዳ ጋር እስከምንገናኝ ድረስ ሰላም ቆዩ።